ሙባረክ ለራሱ ፈራ ህይወት ሙባረክ ጸብ ነገር አይወድም፣ ፊቱ ያስታርቃል። ቅድም አማቼ ላድርገው እያላችሁ አልነበር እንዴ? ግሽጣ ፈርቼው ነው ላጽላላው ብዬ ነው ለመላጣው ሲል በተናገርኩት። ተው ፋዘር ተው፣ ጓደኛዬ ነው። ሙባረክን እንዲናገሩብኝ አልፈልግም። ቅድም ያም ጋደላ ይለው አለ። ይሄም እኔ የማን ጋደላ እኔ ማን ነው አለኝ ነው በዚህ ቱክቱ እሱ አለሃለሁት እኛም አለሃለን። ብቸኛ ሆንኩኝ እኮ ሁሉም እንትና ማ ጋደላ ይለው። አይ እኔ ጋር ሁናችሁ ሙባረክን እንዲያሙ አልፈልግም። ይቅርታ። ተሸክመኸው ዞር። ሙባረክ ምንድን ነው? ሙባረክን ተሸክሜ ያልዞርክ ማንን ተሸክሜ ይዞራለሁ? ተሸካክማችሁ ዙሩ ነው። ሌብል ስንት ነው እሱ? ስለ ሌብል አይደለም፣ ስለ ሌብል አይደለም። እኔ በሙባረክ እና በሌሎች ጓደኞች እንዲመጡብኝ አልፈልግም። በቃ አንዴ አማች አድርገዋለሁ እያሉ አንዴ እንትን እያሉ እኔን ሌላ እንትን ውስጥ አታስገቡኝ። በቃ በሙባረክ እንዳይመጡብኝ። ተለፋ በለው። ሙባረክ ምን ይፈጥራል? ሰማዋለሁ እንት ተው እልህ ውስጥ ከተኛል እንደ የባሰው ነጥብ ያስጥላል። በሌላ ስልክ ያሳየ በሌላ ስልክ ያሳየው ነው ነጥብ ሊያስጥላ አይታችኋል። ኧረ እኔ የዚህ ስራ እየሰራሁ ነው በኮምፒውተሬ ያሳየሁት። እሺ ስራ እት ሌላ ስራ ላይ ነሽ። እኔ ምን እርስዎን ለማስቀየም የኔ አንድ ቦክስ አይበቃም? እንደ ሙባረክ ምናምን ይላሉ። የሰዓትካቸው ራሱ እዛ ጥቁር አንበሳ ተልተው እርዳታ የፈለጉ ነው። ሰበብላቸው። ኧረ እኔ ስቻቸው አንድ ሁለት አፐር ነው የምሰጡት። ፌደራል ፖሊስ እኮ ማለት ነው። አንድ ልጆ እርሱ ነው ሰብሬለት ሄደ። እዛ ፌደራል ፖሊስ ከሷል ማለት ነው። ማነው መታ ሲባል ሀጂ ናቸው ብሎ ሲናገር ማለት ነው። ሀጂ ጋር ፋይት ላርግ ጋይስ፣ ሀጂ ጋር ፋይት አርግ ካላችሁኝ ያደርጋለሁኝ። እኔ እንደዚህ በንግግር እንትን እንዳሉንማ እኔ እውነት ኢንስፔክተሩ ደውሎ ሀጂ እናቀልለት ወይ ብለው አስፈቅደው ነው እንደገና። አይ እኔ እርሱ አይመስለኝም ብቻ ግን አሁን መቼ ነው ፊታችሁን የምታሳዩት? ፋዘር ሁለት አበጋይስ ኢንሻአላህ በቅርቡ እንትን እላለሁ። ዱባይ ልሄድ ለኝ እዛ ደርሼ እመጣለሁ። ምክንያቶች ምንድን ነው ፊቶን የማያሳዩበት? አንድ አባ እንጨምር። ምንም አይደለም። ምክንያት አለ እኮ ፎቶ ምናምን አለ እኮ። አይ እኔ ሹክሹክታ ሰምቻለሁ። ድምፅ ቀይሮ ስለሆነ የሚያወሩት ሚስትዎት እንዳይለዩዎት ነው አሉ። ድምፅ ምን አስቀየረኝ ብለህ ከራዩ ላይ መታ ከሚስትዎት እየሸሹ እንደሆነ ሰማን እኮ። መልኮን አጥፍተው ሌላ ሚስት እየፈለጉ ቲክታክ ላይ ገብቶናል። እኛ ወጣቶቹ ሳናገባ እርሱ ቼክሳስ እኮ ሊያም በቶክቶክ እኮ ሁሉም ጣላብኛል። ሀጅዬ በሉት ነው እንዳለ። እሺ በጣም ሚስጥርና እርስዎና እኔ ሚስጥር እናውራ። ቲክታክ ላይ ካሉ የሚወዱት ማንን ነው? ለማን ብለው ነው እንደዚህ መልኮን አጥፍተው ወደ ሚዲያ የመጡት? ዙዙ ልወዳታለሁ፣ አቀፍራታለሁ። ዙዙ የምትባል አንድ ሴት ያላች አፈቅራታለሁ። አንድ ሽንኩር ተበሰለች ክሰሳለች በቶክቶ ከገኘዋት እሳል ካገኘው በኋላ ህይወቴ ሁሉ በቃ ግራ ገብቶኛል። ወየኔ አልሆናቸው ስንት ፎሎወር ነው ያላት? ስንት ፎሎወር ነው ያላት? ሜቢ ካወቅናት 500 ምናምን ሺህ ነው። 500 ምናምን ሺህ ዙዙ። እኔ ያላወቋት ማውቃችኋታል? ጋይስ እኔ እስኪ ጻፉልኝ። ዱባይ ነው የምትኖረው። መልኳ መልክ ነው እንደ አሁን ከሳ ነበርኩኝ። ከሳ ተጫውተን በቅጣት አፈር ከድሜ አንከባልያት ነው መጣሁት።
እንዴ የሚወዱትን ሰው እንዴት ይቀጣሉ? እርስዎ ደግሞ ሁሌ ሻወር ለማስታጥባት ላያት ለሚፈልግ አንደኛ ቅጣት ሻወር፣ ሁለተኛ ቅጣት ሻወር። እርስዎ ደግሞ ያጠፋሉ። አሁን እና ሚዲያ ላይ ያለ በሙሉ ሚስት የሆነ ሲያይቦት ደስ ይሎታል። ያይብኛል። ስታቴ እሱ ነው። ኢሞ ላይ ብትደውል ይሻላል። አይ እኔ ኢሞ የለኝም። ኢሞ ይሻላል የሚደዋወሉት እርስዎ በዚህ ዘመን? አዎ ከሳ ጋር በኢሞ ነው፣ ሌላ የለኝ። ኦኬ እስኪ ስልኳን ቢሰጡኝ ለእኔም በኢሞ እንድደውላ በዛ ኢንስታል አለ ወይ እንደገለ ምን ችግር አለው? እናቴ አባቴ በአይሌ መጣኩስበት ተወዳደር ያሸነፈው ስራታ ስልኬ ልታሰብረኝ ነው አንተ ልጅ። አይ ሌላ ስልክ ይገዛሉ፣ እሱ ችግር የለውም። ቦክስ ተወዳደር በቃ በሚስት እንጫወት። ከዛ እርስዎ ካሸነፉኝ የኔን ሚስት ይወስዳሉ፣ እናንተ እኔ ካሸነፍኩ ደግሞ ዙዙን ይሰጡኛል። ይስማማሉ? ሙስታይል ጋጥማ ያለው ቪዲዮ ሲረላገ አረ ቪዲዮ አያስፈልገውም። ይሄ በትንፋሽ እንደዚህ ስለወት የሚወድቁ ሰውዬ ቢረጋጉ ይሻላል። ተው አንተ ልኔ በትራስ አፍኜ ነው የምገለው። አልሳለዝርብህ ቢም ፋዘር ተናንቀናል። እኔ ሲጀመር እንደዚህ ነው። እርሶ ጋር ቦክስ ሁሉ አልሰነዝርም በጣቴ። አይ ማካራ በዚህ ጣት ግንባሩ አንተ የምላስ ጦርነት ለመግባት አለብህ። አልቻልኩም። ኧረ የፈለገ ጦርነት በረሮ እንዳረፈብኝ ያክል አይሰማኝም። የእርሶ ቦክስ ያራዳል። ፊማች አላህ ጉልበቱ ስ እንግዲህ አየበሪመችት እንገናኛለን። በቃ ቀን ቁራ ሲማች ያራዳል። እሱ እንትን ጨዋታ ደረቅ ሲሆን ደስ አይልም እና ዘና በሉ ብዬ ነው። እሺ ጨዋታ ዝም ብሎ ይሄ ግጥም ያለ ወሬ እንዳይሆን ብዬ ነው። ላዝናናችሁ ብዬ ነው። ሲጀመር ፋዘር ትልቅ ሰው አይደሉም። ወጠጤ ነው ያስታውቃሉ። አለ የወጣ እኮ መስሎኝ ነበር። ኧረ አልወጣሁም። እኔማ አሁን ራሱ የቆየሁት ቻው ልልህ ነው ሀቢቢ። ወላሂ በል ምን ተጫወታችሁ ጌም ፋዘር ጋር? ኧረ ዝም ብለን እያዛግን ነው። እና እንትኑ አልክም አለኝ። እንትን ሳየው ጠፍቷል። የተጫወትኩ መስሎኝ እኮ ሰው ጋር ሰው ሆነ እኮ እንትን አይልም። ልተኛ ነው